መኖር አምጥቶ የፈጠረ ፈጥሮ የሚመግብ ልዑለ ባሕርይ እግዚአብሔር አምላካችን ስሙ የተመሰገነ ይሁንና ለእናንተ እንዲገባ ክቡራን አበው ካህናት፣ መምህራን እግዚአብሔር አምላካችን በዚህ ዕለትና ቀን መከራውና ርኩሰቱ ከበዛበት ዓለም ለይቶ በቤቱ የሰበሰባችሁ በፍቅሩ የሳባችሁ የልዑል እግዚአብሔር ቤተሰቦች ምእመናን ወምእመናት በሱ ፍጹም ሰላምታ እንደምን ዋላችሁ? እግዚአብሔር ይመስገን አትሉኝ? እንደምን ዋላችሁ? እንደምን ሰነበታችሁ? እንደኛ ክፋት ሳይሆን እንደሱ ቸርነት በዚህ ሰዓት በቤቱ ሰብስቦ እግዚአብሔር ይመስገን እንድንል ፈቅዶልናልና በድጋሚ ስሙ የተመሰገነ ይሁን። እመቤታችን መመኪያችን እናታችን ክብር ምስጋና ይድረሳት። ስለ ሁሉም ነገር እስቲ እግዚአብሔርን አመስግኑት። በጣም ደስ ትላላችሁ። ሐሙስ ሐሙስ እግዚአብሔር ፈቅዶ ከጀመርንበት ጊዜ ጀምሮ ሳትለዩን የኛ ጉባኤ ነው። እንዲህ የሚደክሙት ለነሱ ብቻ አይደለም፣ ጥቅሙ የጋራ ነው ብላችሁ እውነት ሁልጊዜ ሳትታጡ ትገኛላችሁና እግዚአብሔር ጸጋውን ያብዛላችሁ። ስለዚህ እግዚአብሔርን አመስግኑት። አሁን እንዲህ የሚሰበስበን አምላካችን እግዚአብሔር ይባርከን ዘንድ በዝማሬ እናመሰግነዋለን። አሁን የዝማሬ ሰዓት ነው። የሚዘምርልን ወንድማችን ዘማሪ ዲያቆን ሄኖክ መሳይ በመካከላችን አለ። ለሱ የሚዘምርበትን አንደበት እኛም አብረን የምንዘምርበትን እግዚአብሔር ይባርክልን እያል ወደ ዝማሬ ሄኖክ ወስዳችኋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ሊቃውንተ ቤተክርስቲያን እንደየማዕረጋችሁ በዚህ ስፍራ የተሰበሰባችሁ እናቶች፣ አባቶች፣ እህቶች፣ ወንድሞች እንዲሁም ሕፃናት በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? አሜን። የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መጥለቂያ የተመሰገነ ይሁን። አትንገሩት ያውቀኛል፣ አትንገሩት ያውቀኛል፣ አትንገሩት ያውቀኛል። ስራይ በፊቱ መቼ ተሰውሯል። አትንገሩት ያውቀኛል፣ አትንገሩት ያውቀኛል፣ አትንገሩት ያውቀኛል፣ አትንገሩት ያውቀኛል።
ያውቀኛል አትንገሮት ያውቀኛል ስራዬ በፊቱ መቼ ተሰውሯል አትንገሮት ያውቀኛል ፊልጶስ ሳይጠራኝ ገና ሳልቆም ፊቱ ከበለስ ስር ሳለሁ ያውቀኛል ከጥንቱ መካሪያ ያሻው ሁሉን ያውቃልና ከሳሾይ ተመለስ ድንጋዩን ጣልና አትንገሮት ያውቀኛል ያውቀኛል አትንገሮት ያውቀኛል አትንገሮት ያውቀኛል ስራዬ በፊቱ መቼ ተሰውሯል አትንገሮት ያውቀኛል ታናሹም ተቀባ ታላቆቹ ሳለው ለምን እንዲሆነ ስትተወት ብሎ ለክብር የጠራኝ ከባድ ሶስት እንደምክደው ያውቃል አስቀድሞ አትንገሮት ያውቀኛል አትንገሮት ያውቀኛል አትንገሮት ያውቀኛል ስራዬ በፊቱ መቼ ተሰውሯል አትንገሮት ያውቀኛል ኃጢአተኛነቱ ሳያውቅ በቤቱ ብላችሁ አትሙት በእርሱ ነው ምሕረቱ የአባቴንም ንብረት ባባክን ፈጽሜ እንዴት ልጅ ይሆናል አትበል ወንድሜ አትንገሮት ያውቀኛል አትንገሮት ያውቀኛል አትንገሮት ያውቀኛል
ስራይ በፊቱ መቼ ተሰውሯል? አትንገሩ ኃጢአተኛነቱን ሳያውቅ በቤቱ ብላችሁ አትሙት፣ በእርሱ ነው ምሕረቱ። የአባቴንም ንብረት ባባክን ፈጽሜ እንዴት ልጅ ይሆናል? አትበል ወንድሜ፣ አትንገሩት ያውቀኛል፣ አትንገሩት ያውቀኛል፣ አትንገሩት ያውቀኛል፣ አትንገሩት ያውቀኛል። ስራዬ በፊቱ መቼ ተሰውሯል? አትንገሩት ያውቀኛል። ለነፍሴ ነፍሷ ነሽ ለመንገዴ ፋና፣ እንዳልጠፋ አምናለሁ ያንቺ ልጅ ነኝና። ለነፍሴ ነፍሷ ነሽ ለመንገዴ ፋና፣ እንዳልጠፋ አምናለሁ ያንቺ ልጅ ነኝና። እልልታ ለእመቤታችን ሷንሽ ለመንገዴ ፋና፣ እንዳልጠፋ አምናለሁ ያንቺ ልጅ ነኝና። እልል 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 የጻድቃን እናቶች እጅግ ብዙ ናቸው፣ ከብሉይ ከሐዲስ ብንዘረዝራቸው። አንቺ ግን አንዲት ነሽ የለሽም ጭማሬ፣ ትኖሪያለሽ እንጂ ትውልድ ስታስምሬ። ለነፍሴ ነፍሷ ነሽ ለመንገዴ ፋና፣ እንዳልጠፋ አምናለሁ ያንቺ ልጅ ነኝና። ለነፍሴ ነፍሷ ነሽ ለመንገዴ ፋና እልል ይባላል ያንቺ ልጅ ነኝና። ያንቺን ስም ተማጽኖ ያንቺን ስም ቀድሶ አንቺን አመስግኖ አንቺን አወድሶ የተጠቀመ እንጂ በረከት አግኝቶ አልታየም እስካሁን የተጎዳ ከቶ። ለነፍሴ ነፍሷ ነሽ ለመንገዴ ፋና፣ ያንቺ ልጅ ነኝና። ለነፍሴ ነፍሷ ነሽ እያላችሁ አመስግኑ፣ አጨብጭቡ። ያንቺ ልጅ ነኝና ጎርጎርዮስና ሊቁ ዮሐንስ አትናቴዎስና
ጊዮርጊስም ተጠቅመዋል ባንቺ በሥጋም በነፍስ ለነፍሴ ነፍሷ ነሽ ለመንገዴ ፋና ያንቺ ልጅ ነኝና ለነፍሴ ነፍሷ ነሽ እንዳልጠፋ አምናለሁ ያንቺ ልጅ ነኝና አባትን ጠይቅ ስለሚልን ቃሎ ብንጠይቃቸው ቅዱሳኑን ሁሉ ስላንቺ ነገሮ ክብር ታምራችን ለሰው ዘር በመሆኑ አማላጅ በሆንሽን ለነፍሴ ነፍሷ ነሽ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና ለነፍሴ ነፍሷ ነሽ እንዳልጠፋ አምናለሁ ያንቺ ልጅ ነኝና ገብርኤል ከሰማይ ኤልሳቤጥ ከምድር ባንድ መሰከሩ ስለ ድንግል ክብር ሳሊለነ ብሎ ተማጽኖ ባንቺ ስም የተጠቀመ እንጂ የተጎዳ የለም ለነፍሴ ነፍሷ ነሽ እንዳልጠፋ አምናለሁ ያንቺ ልጅ ነኝና ለነፍሴ ነፍሷ ነሽ እንዳልጠፋ አምናለሁ ያንቺ ልጅ ነኝና ገብርኤል ከሰማይ ኤልሳቤጥ ከምድር ባንድ መሰከሩ ስለ ድንግል ክብር ሳሊለነ ብሎ ተማጽኖ ባንቺ ስም የተጠቀመ እንጂ የተጎዳ የለም ለነፍሴ ነፍሷ ነሽ እንዳልጠፋ አምናለሁ ያንቺ ልጅ ነኝና ለነፍሴ ነፍሷ ነሽ እንዳልጠፋ አምናለሁ ያንቺ ልጅ ነኝና ሰራዊት መላእክት ሲሆን ሰራዊት መላእክት ሲሆን ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ይቀውሙ ሰራዊትም መላእክት ሲሆን ሰራዊት መላእክት ሲሆን ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ይቀውሙ ሰራዊት መላእክት ሲሆን ሰራዊት መላእክት ሲሆን ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ ለመድኃኔ
የኛ ስራ እንዲህ ያዘገያል። እግዚአብሔርን አመስግኑ። ለዘመረልን ወንድማችን ዲያቆን ሄኖክ መሳይ እግዚአብሔር አምላካችን ዝማሬ መላእክት ያሰማልን፣ በእድሜ በጸጋ ይጠብቅልን። በድጋሚ እግዚአብሔርን አመስግኑት። ምእመናን የተወሰኑ ማስታወቂያዎችን ልንገራችሁ። ነገ ይህ ያማረ ጉባኤያችን በአማረ ጉባኤያችን መልካም ፍሬ እንድናፈራ ይህ መሰባሰባችን ከኛ አልፎ ሌሎች ወንድሞቻችን አምተን በአንድ ላይ የምንዘምርበትን ህብረት የሚፈጥር ይሆንልን ዘንድ አርባር የምህላ ቀን ብላ የእኛ ቤተ ክርስቲያን በተለይ በዚህ ዓመት መምህር ምስክር የስብከተ ወንጌላችን ኃላፊ ከመጡ ወዲህ እያንዳንዱ ቀን ስራ ይዞ ይገኛል። እስቲ እግዚአብሔርን አመስግኑ። እና ነገ በምህላው ላይ ትገኛላችሁ። ለእያንዳንዳችን ችግራችን እግዚአብሔር እንዲፈታልን ጉባኤያችን በዚህ መልኩ እንዲቀጥልልን የምንለምንበት ቀን ነው። አደራ እንላለን። ቅዳሜ የአጋዕዝተ ዓለም ሥላሴ ወርሃዊ ልዩ ጉባኤ ተዘጋጅቷል። ያው ታውቁታላችሁ፣ መንገር አይጠበቅብንም። ማስከኛው የምን ቀን ነው? ምን አላችሁ? ኧረ ያስደነግጣል። የምን ሥርዓተ ቤተ ክርስቲያን። ሐሙስ በአየር ጤና፣ ቅዳሜስ ኧረ ተው አንረሳሳ። ማን ልቦና ይስጠን? እግዚአብሔር አምላካችን ልቦና ይስጠን። ጊዜያችሁን አላባክንም። እጅግ የምንወዳቸው መምህራችን ተገኝተዋል። ሁል ጊዜ የማያልቅባቸው እግዚአብሔር መንፈስ ቅዱስ የቃኛቸው መምህራችን ናቸው። እንደምታውቋቸው ኋላችን ላይ ተገኝተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ሀገረ ስብከት የቦሌ ሆህተ ብርሃን ቅድስት ማርያም ስብከተ ወንጌል ኃላፊ የሆኑት መጋቤ ሃይማኖት ተስፋዬ ሙሲሳ ናቸው። እግዚአብሔር ለሳቸው እንደ አባቶቻችን ጥበቡን ለእኛም የምንሰማበትን ያድለን። ወደ መምህራችን አምላካችን ልዑል እግዚአብሔር ሆይ ከተፈጠርንባት ዕለትና ጊዜ አንስቶ እስከዚች ሰዓት ስላደረስከን ወደፊትም ስለምትጠብቀን ስለ አባታዊ መግቦትህና ፍቅርህ ክብርና ምስጋና ለስምህ ይሆንልን። መልካሙ ጦርነት ክቡራን አይንተ እግዚአብሔር ካህናት፣ ቀሳውስት፣ ክቡር ወንድማችን መምህር ምስክር የዚህ ታላቅ ቤተ መቅደስ የስብከተ ወንጌል ክፍል ኃላፊ፣ ክቡራን የስብከተ ወንጌሉ ክፍል መምህራን ሊቃውንት፣ ሁላችሁ በየደረጃችሁ የቅዱስ ያሬድ የዜማ በረከት ያደረባችሁ ዘማሪያን፣ የእግዚአብሔርን ቸርነትና መግቦት ሽታችሁ በዚህ ቤተ መቅደስ በዚህ ሰዓት የተገኛችሁ ኦርቶዶክሳውያን ቤተሰቦቻችን፣ ምእመናንና ምእመናት ሁላችሁ በክርስቶስ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አረፈዳችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ ባለን ውስን ጊዜ የምንማርበት የትምህርታችን ርዕስ መልካሙ ጦርነት የሚል ይሆናል። አጋጣሚ ሆኖ እንደው ዝም ብዬ ስመጣ ስለ መንፈስ ቅዱስ አስተምራለሁ ብዬ አስቤ ነበረ። ቤተ ክርስቲያን እንደምታውቁት በዚህኛው ዘመን በዚህኛው ወር እግዚአብሔር መንፈስ ቅዱስን በተለየ መንገድ
እና በተለየ ሁኔታ የምታስተምርበት የምትገልጥበት ልዩ ሳምንትና ጊዜ ነው። እግዚአብሔር መንፈስ ቅዱስ በቤተ ክርስቲያናችን ውስጥ በጣም ጥልቅ የሆነ ህብረትና ፍቅር ያለው አንድነት ያለው ቤተ ክርስቲያንን ባለፍሬ የሚያደርጋት የሚመግባት እርሱ እንደመሆኑ መጠን በጣም ስለ መንፈስ ቅዱስ ክርስቲያኖች ሁላችን በደንብ ማወቅ ይጠበቅብናል። እስከ ዛሬ ድረስ ሊቃውንቱ ሲያስተምራችሁ እንደነበረ አምናለሁ። አሁን ግን እንደው ዛሬ ታላቁ አባታችን አቡነ ገብረ መንፈስ ቅዱስም መታሰቢያ ዕለታቸው እንደመሆኑ መጠን ወርሃዊ መታሰቢያ ዕለታቸው ነው። እነዚህ ቅዱሳን ቤተክርስቲያን ለእኛ ለምንድን ነው በዓላቱን በራሱ በዚህ ቀን እንደዚህ የምትሰይምበት ምክንያት ምን እንደሆነም ከዚህ ጥልቅ ሀሳብ መረዳት እንድንችል ነው ርዕሱን የመረጥነው። በሁላችሁ እንደምታውቁት መቼም የጦርነት መልካም እንዴት ያለ ነው ብላችሁ በህሊናችሁ ትጠይቃላችሁ። ምን ጦርነት ደግሞ እንዴት መልካም ይሆናል? ጦርነት አገር ያፈርሳል፣ ንብረት ያወድማል፣ ደም ያፋስሳል፣ የህይወት ያጠፋል፣ ሕፃናትን ወላጅ አልባ ያደርጋል። ስለዚህ ጦርነት ዝም ብለን በዚህ ዓለም ያለን ጦርነት መልካም ነው አንልም። በጎ ህሊና ላላቸው ሰዎች፣ ሰላም ለሚሹ ለሚፈልጉ ሰዎች እንዲህ ያለ ስጋዊ ጦርነት መልካም ሊሆን አይችልም። ነገር ግን ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ የመከረው አንድ ታላቅ ምክር አለ። እርሱም መልካምን የእምነት ገድል ተጋደል፣ መልካሙን የእምነት ገድል ተጋደል የሚል ምክር በዚህ በአንደኛ ጢሞቴዎስ መልእክቱ በምዕራፍ 6 ቁጥር 12 ላይ እናገኘዋለን። ስለዚህ እኛው ጦርነት ነው፣ መልካም ስለሆነው ጦርነት ነው የምንነጋገረው። የዚህ ጦርነት መልካምነት አንደኛው ራሱ መንፈሳዊ እንጂ ስጋዊ አለመሆኑ ነው። በጣም ብዙ ሰው በነገር ሃይማኖት ጉዳይ ራሱ በቤተ ክርስቲያን ጉዳይ ራሱ የቤተ ክርስቲያን ሕይወት በጥልቀት ስላልገባውና ስላልተረዳ በስጋዊ መንገድ ማሸነፍ ይፈልጋል። በስጋዊ ትግል ማሸነፍ ይፈልጋል። በስጋዊ ትግልና በስጋዊ መንገድ ማሸነፍ የሚፈልጉትን ሰዎች፣ በዚህ የሚመጻደቁትን ሰዎች እግዚአብሔር ይተዋቸዋል። እስቲ በእናንተ ኃይል ጨርሱ ብሎ እንደ ታዛቢ ቆሞ ነው የሚመለከታቸው። ለዚህ ነው ብዙ ሰው ድልና ስኬት በመንፈሳዊ ሕይወቱ ማግኘት ያልቻለው በራሱ ገድል መቆም እንደሚችል ስለሚያስብ፣ በራሱ ጉልበት ማሸነፍ እንደሚችል ስለሚያስብ፣ በራሱ ስጋዊ አእምሮ ብቻ የዚህ ዓለም አሸናፊ መሆን እንደሚችል ስለሚያስብ ውድቀት የተመላ ሕይወት የሚበዛበት ከዚህ የተነሳ። ከዚህ አንጻር ይሄ ግን መልካም ትግል ነው። ትግሉ መንፈሳዊ ነው፣ ስጋዊ ትግል አይደለም። የምንታገላቸው ረቂቃን ናቸው። የምንታገለው መንፈሳዊነትን መለማመድ ስንችል ድል ማድረግ የምንችልበት የህይወት መንገድ ነው። በዚህ ትግል ውስጥ የምንዋጋቸው ኃይሎች በአይን የማይታዩ ናቸው፣ ሊታዩ አይችሉም። ነገር ግን በልባችን፣ በአእምሮአችን፣ በሀሳባችን፣ በፍላጎታችን የሚደመጡ ናቸው። ልክ የሰው ሀሳብ ለሌላው እንደማይታይ ሁሉ በውስጣችን የምናዳምጣቸው እኛን ሊጥሉን የሚችሉ ከእግዚአብሔር ሊለዩን የሚችሉ እና እነዚህ ናቸው። ውሳጣዊ ማንነታችን የሚያዳምጣቸው ናቸው። እነዚህ ኃይሎች፣ እነዚህ እኛን የሚዋጉን ኃይሎች በኦርቶዶክሳዊት ቤተክርስቲያን ሕይወት መንፈሳዊ ጦርነት የዕለት ተዕለት እውነታ ነው። በየዕለቱ የሚከሰት ነው። በየሰዓቱ የሚከሰት ነው። በየጊዜው ሕይወታችን የሚያስተናግደው ነው። ቀን እየመረጠ የሚመጣ አይደለም። ምክንያቱም ዓላማ አለው። ዓላማው ሰዎች ከእግዚአብሔር ጋር ጥልቅ ኅብረት ማድረግ እንዳይችሉ ማድረግ ነው የዚህ ዓላማ። ከዚህ አንጻር ይህ ጦርነት በየጊዜው ይደረጋል። ስለዚህ አንድ ሰው በቅድስና ለማደግ ወይም ወደ ክርስቶስ ለመቅረብ ሲፈልግ
ከእግዚአብሔር ሊያርቁን ከሚፈልጉ ኃይሎች ጋር የማያቋርጥ ጦርነት ውስጥ ይገባል። እነ ቅዱስ ገብረ መንፈስ ቅዱስ በዚህ ሕይወት ነው ያለፉት። እንደኛ ሥጋ የለበሱ ነበሩ። እንደኛ ከሴት ማኅፀን የተገኙ ናቸው። እንደኛ ከወንድ ዘር ከጋብቻ የተገኙ ናቸው። እንደኛ በዚህ ዓለም የኖሩ ናቸው። ነገር ግን ዕለት ዕለት ሰይጣን የሚያመጣባቸውን ፈተና በድል የተወጡ አሸናፊዎች ናቸው። በሰማይ ያሉ ነጩን ልብስ የለበሱ ናቸው። እነዚህ ቅዱሳን የገጠማቸው እግዚአብሔርን ወደ መምሰል በሚያድጉበት መንገድ የገጠማቸው ጦርነት እኛም በምንጀምረው መንገድ ይሄ ጦርነት ይገጥመናል። ይሄ ጦርነት ደግሞ የሚካሄደው በሰይፍ ወይም በጋሻ አይደለም። አባቶቻችን የሄዱበት መንገድ አለ፣ ኋላ የምንመጣበት በጾም በጸሎትና በንቃት እንደዚሁም በምስጢራት አማካኝነት የሚከናወን ጦርነት። እነዚህ ትጥቆች ናቸው፣ በኋላ እንመጣባቸዋለን። አንድ ሰው ትጥቅ ሳይኖረው ወደ ጦር ሜዳ ሊገባ አይችልም። ባዶውን ሊዋጋ አይችልም። አሁን ብዙዎቻችን ባዶ ማንነት ይዘን ነው ከዲያብሎስ ጋር መታገል የምንፈልገው። ብዙዎቻችን ባዶ ማንነት ይዘን ነው በመዝሙር አሸነፍን በእግዚአብሔር ብለን የምናዜመው። እንደውም እንዲህ ያለ ምስጋና እንዲህ ያለ መዝሙር አሸነፍን ብለን ስንዘምር አባቶቻችን ምን ይላሉ? ወንዝ ዳር ሄዶ መቀደስ የተኛ ሰይጣን መቀስቀስ ይላል። አንዳንድ ሰዎች የተኛውን ሰይጣን ራሱ የሚቀሰቅሱ አሉ። ባዶአቸው ምንም የድል መንገድ ሳይኖራቸው እንደ ድል አድራጊ ዜማ የሚያሰሙ ሰዎች አሉ። ውጊያው ትጥቅ የሚፈልግ ነው። ትጥቆቹ ረቂቃን ናቸው። እነዚህ ናቸው፣ ረቂቃን ትጥቆች ናቸው። እነዚህ በኋላ የምናያቸው ይሆናሉ። ከዛ አስቀድሞ ግን መንፈሳዊ ጦርነት አንደኛ ከክፉ ኃይሎች ጋር የሚደረግ ትግል ነው። ከክፉ ኃይሎች ጋር ክፋትን ከሚያስቡ ጋር የሚደረግ በሁለት መንገድ ይመጣል። አንዱ ከውስጥ የሚመነጭ ነው። ከራሳችን ውስጥ የሚመነጭ ከራሳችን ተቃውሞ። ይሄ ከውስጣችን የሚመጣው አንደኛው እሳታዊ ምኞት ነው። ሁለተኛ ፈተና ነው። ሶስተኛ የኃጢአት አስተሳሰብ ነው። ለኃጢአት ቀጠሮ መስጠት። ይሄ ከውስጥ የሚመነጭ ነው። እኛን የሚያሸንፈን ነው። ግባችንን፣ ዓላማችንን፣ የጀመርነውን የዘላለም ሕይወት መንገድ የሚያቋርጥብን ውሳጣዊ ኃይል ነው። ከኛ የሚመነጭ እኛን የሚያጠቃ ውሳጣዊ ኃይል። ሁለተኛው የውጪ ነው። ከውጪ የሚመጣው ደግሞ የአጋንንትና የጨለማ ኃይል ነው። ከውጪ የሚመጣ ነው። የውስጥ ድካማችንን ተመልክቶ የመንፈሳዊ ሴሎቻችንን መሞት አይቶ ከውስጥ የተነሱ ምኞቶቻችን፣ ከውስጥ የተነሱ የኃጢአት ሀሳቦቻችንን ተከትሎ የሚያጠቃን የሚያሸንፈን ውጫዊ ኃይል አጋንንትና የጨለማ ኃይል ነው። ከነዚህ ጋር የሚደረግ ትግል ነው። ስለዚህ በዚህ መንገድ ከመጨረሻው ብዙ ጊዜ የምንፈተነው ከመጨረሻው ግባችን በሚያዘናጋው ዓለም እግዚአብሔርን ደስ የሚያሰኘውን ሕይወት ለመኖር በሚደረግ ትግል ነው። እግዚአብሔርን ደስ የሚያሰኝ ሕይወት ለመኖር የምንሞክረው ወጣቶች በተለይ በጣም ማስተዋል የሚጠበቅባችሁ በሚያዘናጋ ዓለም ውስጥ ሆነን መሆኑን ማሰብ አለባችሁ። የሚያዘናጉን በጣም ብዙ ጉዳዮች አሉ። እዚያ ውስጥ ሆነን ነው እግዚአብሔርን ማስደሰት የፈለግን። በገዳም የተሰወሩ አባቶቻችንን እንኳ ታግሏቸዋል። ዲያብሎስ አልተዋቸው። ምኞት ታግሏቸዋል። በቤተ ክርስቲያናችን ትምህርት ከሐሌዮ ከነቢብ ከገቢር ከፍጡራን መካከል ንጽሕት የምንላት እመቤታችን ብቻ ነው። ቅዱሳን እንኳን ሐሳባቸው ፈትኗቸዋል። ውሳጣዊ ምኞታቸው ፈትኗቸዋል። ቅዱሳንን ቅዱስ ያሰኛቸው የውስጥ ምኞታቸውን በተግባር አለመግለጣቸው ነው። እኛም ደግሞ በደለኛ ያሰኘን የውስጥ ምኞታችንን በተግባር የምንፈጽም በመሆናቸው በእኛና በቅዱሳን መካከል ይሄ ድልድይ ያለ
ይሄ ነው። ስለዚህ ተመልከቱ፣ ፈተና አለ። ይሄ የሚያዘናጋ ዓለም ነው፣ አደገኛ ዓለም ነው። ይሄ ዓለም እግዚአብሔርን ደስ ለማሰኘት በጣም ብዙ ትግል የሚፈልግ ዓለም ነው። ይሄ ዓለም በጣም ይሄን ጦርነት ቅዱስ ጳውሎስ ረቂቅ ጦርነት ስለሆነ በዚህ በኤፌሶን መልእክቱ በምዕራፍ 6 ቁጥር 12 ላይ ምን አለን? መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ከዚህም ከጨለማ ዓለም ገዦች ጋር በሰማያዊም ስፍራ ካሉ ከክፋት መንፈሳውያን ሰራዊት ጋር ነው። መንፈሳውያን ናቸው። ክፉ መንፈሳዊ የክፋት መንፈሳዊ ኃይላት ናቸው። ከነዚህ ጋር የሚደረግ ትግል ነው የሚለን። መጋደላችን ከሥጋ ጋር አይደለም፣ ከደም ጋር አይደለም። አሁን የብዙዎቻችን ትግል ከሥጋ ጋር ነው። የብዙዎቻችን ትግል ከደም ጋር ነው። ከአባ ገሌ ጋር ነው፣ ከአቡነ ገሌ ጋር ነው፣ ከቄስ ገሌ ጋር ነው፣ ከዲያቆን ገሌ ጋር ነው። በዚህ መንገድ አሸናፊ መሆን የምንችል ይመስለናል። ሰይጣን እንዴት ባለ ጥበብ እያታለለን እንደሆነ ተመልከቱ። የክርስቲያኖች ትግል ከሥጋና ከደም ጋር ነው። ይህ በመጽሐፍ የተጻፈ የሚኖር እውነት ነው። አባቶቻችን የኖሩት እውነት ነው። አሸናፊ የሚያደርገው አንድ ሰው ፈተናውና ትግሉ ከማን ጋር እንደሆነ በትክክል መረዳት ሲችል ነው ያሸንፈው። ከትክክል ይሄ ሕይወት ወደ መንግሥተ ሰማያት የሚደረግ ጉዞ ነው። ወደ መንግሥተ ሰማያት የሚጓዙ ሰዎች ትግል ነው። ይሄ ትግል ወደዚህ መንገድ የሚጓዙ ሰዎች ደግሞ መንገዱ አልጋ በአልጋ አይደለም። አልጋ በአልጋ የሆነ መንገድ የለም። የክርስቶስ ሕይወት የሚያሳየን ይሄን ነው። ክርስቶስ ከቤተልሔም ጀምሮ እስከ ቀራንዮ የሕይወቱን ታሪክ ብትመለከቱ በዚህ ምድር ላይ እዚህ ጋር ተመቸው የሚል አታነቡ። በዚህ ምድር ላይ እዚህ ጋር ደላው፣ እንዲህ ባለ አልጋ ላይ ተኛ፣ እንዲያለ ምግብ በላ የሚል አታገኙ። ማማርጦ በላ የሚል አታገኙ። የቅዱሳን ሕይወት እርሱን በመልክ የመሰሉት በግብር የተከተሉት የአባቶቻችን የቅዱሳን ሕይወት የሚያስረዳ ይህን ነው። መንገዱ የመከራ የትግል የጦርነት መንገድ ነው። ክርስትና ማለት ለዚህ መዘጋጀት ማለት ነው። ለዚህ የተዘጋጀ ማንነት ያለው ያሸንፋል። የሚያሸንፍበት ደግሞ ብዙ ምክንያቶች አሉት፣ ብዙ። ስለዚህ ከጥፋት ከልዩ ልዩ ፈተና ከጨለማ ኃይል ተቃውሞ አለው። ክርስትና አለው። ስትወጡ ተቃውሞ አለው። ቤታችሁ ተቃውሞ አለው። በስራ ገበታችሁ ተቃውሞ አለው። በትምህርታችሁ ተቃውሞ አለው። በመንገዳችሁ ተቃውሞ አለው። ክርስትና ለዚህ ነው ስለ እኔ ስለ ስሜ በዓለም የተጠላችሁ ትሆናላችሁ፣ ግን ደግሞ ደስ ይበላችሁ። ለምን? ዓለሙን እኔ አሸንፌዋለሁና አለ አምላካችን። ስሙ የተመሰገነ። አሸንፌዋለሁ። ምን አለ? መጠላት አለ። ኦርቶዶክሳዊ በመሆንህ አንገት ላይ ማዕተብ በማሰርህ አስቀዳሽ መንፈሳዊ ጿሚ ጸሎተኛ በመሆንህ መጠላት አለ። ዓለም ሊወድህ አይችልም። ዓለም ሊወድሽ አችልም። ጓደኞቻችሁ ሊወዷችሁ አይችሉም። እናንተ በነጠላ መስቀል ስትታዩ እነሱ በታይት ስለታዩ ወይ ጨጌ የሚል ቅጽል ስም ያወጡላችኋል። ያልገባው ፋራ ነው የሚል ያወጣላል። እሱ ሱሪውን ዝቅ አድርጎ የውስጥ ማንነቱን እያሳየ ተዝረክርኮ የሚሄደው አንተ ሱሪን በቅጡ ታጥቀህ ሊሸፍን የሚገባውን አካልን ሸፍነ ስትጓዝ እንደ ክርስትና ስራ ስትራመድ አንተን ፋራ ይላሉ። ስለዚህ ነው ጌታ ምን አለ? በስሜ የተጠላችሁ ትሆናላችሁ። በማህበራዊ ጉዳዮች ላይ ቀላቅሉ ይችላል። ክርስቲያን በመሆን ይሄ ትግል አለ፣ ይሄ ተቃውሞ አለ፣ ይሄ ፈተና አለ፣ ይሄ ጦርነት አለ። ታዲያ ይህ ዓለም ለክርስትና መስቀለኛ መንገድ ነው። መስቀለኛ ክርስቶስ ያረገው በቢታንያ ቤት አልኳችሁ አልሰማችሁ? ጮኮልና ነገሩ በቢታንያ። በጣም የሚገርመው ያረገው በቢታንያ ነው። መከራም የጀመረው በቢታንያ። የክርስቶስ መከራ የጀመረው
ቢታንያ ነው። አባቶይ ቢቻልስ ይህች ጽዋ ከእኔ ትለፍ የሚል የሞቱን መራራነት ያሳየ ጸሎት የጸለየው በቢታንያ ነው። ክብሩን የሚያሳየው ደመና እየጠቀጠቀ ወደ ሰማይ የወጣው በቢታንያ ነው። ይሄ ክርስቶስ በሕይወቱ የቤተ ክርስቲያንን ሕይወት እያሳየ ነው። ቤተ ክርስቲያን ስለ ስሙ የምትቀበለው መከራ፣ ቤተ ክርስቲያን ስለ ስሙ የምትቀበለው ስቃይ መጨረሻው ክብር ነው። ክብር ነው። ቢታንያ የቦታ ጉዳይ አይደለም። ቢታንያ አልዓዛር ሞቶባቸው ማርታና ማርያም ደም ቀላቀለ እንባ ያነቡበት የሐዘን መንደር ነው። ቢታንያ በአራተኛው ቀን ደግሞ ወንድማቸው አልዓዛር በክርስቶስ ተነስቶላቸው እንባቸው የታበሰበት መንደር ነው። የመከራና የተስፋ መንደር ነው። የሐዘንና የደስታ መንደር ነው። የቤተ ክርስቲያን ሕይወት ይሄ ነው። በምድራዊና ሥጋዊ ሐዘንና መከራ መንፈሳዊ ደስታ የማጨድ ሕይወት ይሄ ነው። ስለዚህ ነው ጦርነቱ መልካም ነው። አያችሁ፣ መልካም ነው። ከምን ጋር ነው የምንዋጋው? ከማን ጋር ነው ጦርነቱ? የመጀመሪያው ከዲያብሎስ ጋር። ከዲያብሎስ ዲያብሎስ የወደቀ መልአክ ነው። ዲያብሎስ ዓላማው ፍጥረትን ለማጣመም የሚተጋ ማንነት ነው። የዲያብሎስ ዓላማ አስቀድሞ የሚሻው እግዚአብሔርነትን ነው። የፈለገው እግዚአብሔርነትን ነው። አምላክነትን ሽቶ ነው ከክብሩ የወረደው። ከዚህ የተነሳ እግዚአብሔር ፍጥረቱን አስጊጦ የፈጠረውን ፍጥረት ማጥመም የዲያብሎስ የትጋት ስራ ነው። የትጋት ስራ ነው። ይሄ ዲያብሎስ ሁልጊዜ እኛን ከእግዚአብሔር መንግስት ለማውጣት ተግቶ የሚሰራው። ለዚህ ነው አምላካችን በወንጌል ምን አለ? በዮሐንስ ወንጌል በምዕራፍ 8 ቁጥር 44 ላይ አንድ ነገር አለ። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም እርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና። ከዲያብሎስ እውነት ሊወጣ አይችልም። ምናልባት እውነት የሚመስል ነገር ሊያሳይ ይችላል። እውነት የሚመስል ነገር የሚያሳየው አሜን ብላችሁ እንድትቀበሉት እንጂ ዲያብሎስ እውነት ሊናገር አይችልም። አሁን ብዙ ሰዎች አይታችኋል። አጥማቂ ነን ምናምን ጥዋ ቅዱስ እንቀባለን በሚሉ ሰዎች የሚታለሉ ጅሎችን ተመልከቷቸው። ብለው የሚሉት ሰይጣን መሰከረ። ጎረቤቴ ጠላቴ እንደሆነ ሰይጣን መሰከረ ይላል። እንደውስ እንዴት ያለ ጅል ነው ሰው! ይሄ ነው ከውስጣችን ምኞት በመነሳት ሰይጣን እንዴት እንደሚያጠቃን ተመልከቱ። እንዴት ለመቀበል አጣርተን ለመቀበል እስኪ ቸግረን ነው የሚያደርገው ዲያብሎስ። እስኪ ቸግረን አንዲት ልጅ አሁን በተሳሳተ መልእክት አንድ ሌላ አቀም የኔን ስም እንደው ስመ ሞክሼ ያለው ጠንቋ ያለ ይመስለኛል እና እዛዋ በቮይስ ከአረብ ሀገር የላከችልኝ ድምፅ ስሰማ በጣም ያዘንኩት። ምን ብሎ ነግሯታል? እሷ ተሳስታ ስልኬን ከሌላ አግኝታ መምህር ተስፋዬ ስትል ሰጥተዋል ነው። ምንድን ነው ያሉት? እናንተ ቤት ከባድ መንፈስ አለ፣ እናትሽን ያ መንፈስ ስለያዛቸው የምትልዩን ገንዘብ በሙሉ የሚያጠፉብሽ። ለዚህ ልጅቷ የእናቷ ጠላት እንድትሆን አያችሁ። ሰይጣን እንዴት እንደሚጫወትብን አይታችኋል። ለዚህ ነው እኮ መጽሐፍ ይላል ሰይጣንን እምቢ በሉት። እስቲ እምቢ በሉት በሉ፣ በቃ ከእናንተ ይሸሻል። እምቢ በሉት እኮ ነው። ዲያብሎስ ከባድ ነው፣ ጥበበኛ ነው። ወደኛ የሚመጣው ለመጣል ነው። ለዚህ ነው ዮሐንስም በራእዩ ዮሐንስ ምዕራፍ 12 ቁጥር 9 ላይ ምን አለ? ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ወደ ምድር ተጣለ። ወደ ምድር ተጣለ። ሚካኤልና ሰራዊቱ ድል ከነሱት በኋላ ከሊልናው ከክብሩ ወረደ። ዓለምን ለማሳት የቀደመው እባብ ይለዋል ጌታችን። አስቀድሞ በኦሪት ዘፍጥረት ምዕራፍ 3 ላይ እግዚአብሔር ምንድን ያለው? እባቡን ሲረግመው አንተ በሆድህ ትሳባለህ፣ የምድርን አፈር ትበላለህ፣ በአንተና በሴቲቱ መካከል ጠላትነት አደርጋለሁ፣ በዘርህና በዘሯ መካከል
ዘሯ ራስ ግን ይቀጠቅጣል፣ አንተም ሰኮናውን ትነክሳለህ አለ እግዚአብሔር። ሰኮናው የተባልን እኛ ነን እኮ ምእመናን፣ የክርስቶስ ሰኮናዎቹ። የእርሱን ኮቴ መንገድ ተከትለን የምንሄድ እውነትም መንገድም ሕይወትም እኔ ነኝ እንዳለ የእርሱን መንገድ የምንጓዝ ነን እኛ። ስለዚህ መንከስ ይወዳል ዲያብሎስ። የመጀመሪያው ውጊያችን ከዲያብሎስ ጋር እርሱ የሚዋጋን ድክመታችንን ለማግኘት በመመርመር ነው። ክርስቶስን በዚያ በገዳመ ቆሮንቶስ እንዴት እንዲመረምረው እንደነበር አይታችኋል። አንዳንዴ በረሃብ አንዳንዴ ደግሞ ይሄ በምታት ድንጋዮችን ወርቅ በማድረግ ይሄን ዓለም እሰጥሃለሁ ለእኔ ብትሰግድልኝ በማለት ሰይጣን በምርምር ነው የሚመጣው። ይመረምራል። ከዛ ለዓይናችን ማራኪ የሆኑ እይታዎችን ያመጣል። ለጆሮአችን ተስማሚ የሚመስሉ ሙዚቃዎችን ያመጣል። ብዙ ወጣቶች እኮ አንገታቸው ላይ ማተብ አስረው አንገታቸው ላይ መስቀል አንጠልጥለው ሊዘምሩ ሲገባቸው ባልገባቸው የሙዚቃ ምናምን ሲደነሱ ቲክቶክ ላይ ምናምን የምታዩቸው ለዚህ እኮ ነው። በዲያብሎስ የመሸነፍ ድል እንድናደርገው እግዚአብሔር ይርዳል። በጎ ነገሮችን ለመስማት ያልኩት ለጆሮቻችን በጎ የሆነ እግዚአብሔር ሐሳብ እንዳይመጣ አሁን እኛ በማስታወቂያ መምጣት ነበረብን። ቅድም መምህሩ ሲናገሩ እንዶ አረባካችሁ ሲወዱ ሲሉ ድንቅ ይለኛል። ተቀበሉ ሰይጣን እንዴት ክፉ እንደሆነ ተመልከቱ። ለቤተ ክርስቲያንና ለሐሳቧን ቢንድንን ለሱ እሺ እንድንል ነው የሚያደርገን። ይሄ ነው ከባድ። ከሱ ጋር ነው የምንታገለው፣ ከዲያብሎስ ጋር። ዲያብሎስን እንዴት አሸንፈዋለሁ ብለን እናስብ ይሆናል። ጥቂት ነገሮች አሳያቸዋለሁ። ግን ተመልከቱ ክርስቲያኖች፣ ከእርሱ ጋር እንታገላለን። እርሱ የሚፈትነን ነገር በሙሉ በፊታችን ያቀርባል። እንደ ብፌ ምግብ ያቀርባል። በጣም አሁን አይታችኋል፣ ፕሮሞሽኖችን አይታችኋል። በጣም በላተኛ ለመፍጠር የሚያስችሉ ከጾም ሊያርቁ የሚያስችሉ አደገኛ ፕሮሞሽኖች እኮ በስጋ ይሰራሉ። ታውቃላችሁ፣ ስጋ ያቀርባል። ታሸንፈዋለህ ወይ? ይሄን ለማሸነፍ ተዘጋጅተሃል ወይ? ተዘጋጅተናል። አጋንንት አንዱ ይሰራል። አንድ ታላቅ አባት ምን ይላል? አጋንንት መኖራቸውን ለማረጋገጥ ለመጸለይ ሞክሩ ይላል። እዚህ በሉት ይሄን ቃል አጋንንት ወርስ መኖራቸውን ለማረጋገጥ ለመጸለይ ሞክሩ። ሰው መጸለይ ሲጀምር ያዛጋዋል። ገጥሟቸዋል፣ ያዛጋቸዋል። ለመሰላችሁ እንዳትነኩት ነው። ሁለተኛው መጽሐፍ የጸሎቱ መጽሐፍ ሁለተኛ ልክ ስትጀምሩ ይሄን መኖሩ ያሳውቃል። አሸናፊ መስሎ ይመጣል፣ አድካሚ መስሎ ይመጣል። አድካሚ መስሎ የመጀመሪያው ትግላችን እሱ። ሁለተኛው ዓለማዊነት ከዓለማዊነት ይሄ የአሁኑ ዘመን ነው። እንደምታውቁት ይሄ ዘመን አደገኛ ዘመን ነው። ለቁስ የመገዛት ዘመን፣ ከባድ ዘመን፣ ለቁስ የመገዛት ይሄ ዘመን ትልልቅ የሆኑ ብልጭልጭ ነገሮች ብርቅ የሆኑበት ዘመን። ብርቅ ከሰው ገንዘብ የተወደደበት ዘመን። አንድ ጸሐፊ አስታውሳለሁ፣ አንድ መጽሐፍ ላይ ዘመን ኢትዮጵያ ውስጥ 3 ዘመን አለ ይላል። አንደኛው ዘመን ዘመነ ካህናት ነው ይላል። ይሄ ዘመነ ካህናት የሚባለው አለ ጥሩ ነው፣ ሰው ካህን የሚያከብርበት ሃይማኖት ያለው የነበረው ዘመን ነው እና ይልና የቄሱን አጭርነት ይገልጣል። አንድ አጭር እንደው ሽምብራ የምታክል ቄስ ተራራ ላይ ወጣ ብላ ገዝቻለሁ ስትለው ገበሬው ሞፈሩን ቀንበሩን ይጥላል ፈርቶ። ሁለተኛው ዘመን ዘመነ ምንሽር ነው ይላል። ይሄ ዘመን ደግሞ ጠመንጃ የተሸከሙ ሰዎች አንቱ የሚባሉበት ጀግና አርበኛ ሙዚቃዎቻችን ነበር ብለው አሳደው ሰው በዚህ ደረሰ። ስፖርት ቤት ሳይቀር በዚህ ነው ሰው ቢደርሱ። እንዴት ብላይንድ እንደሆነ ብላይንድ ጭልም። ስለዚህ ለባለ መሳሪያ መዳር ሴቶችን በኢትዮጵያ መዳር ለታላቅ ጀግና እንደ መስጠት ይቆጥሩ ነበር ኢትዮጵያ። ሶስተኛው ዘመን ግን ዘመነ ገንዘብ ነው ይላል። ሁለቱንም የጣለ ዘመን። ገንዘብ ካለ ምንም አለ፣ በሰማይ መንገድ አለ። የሌለ ሰው ለቁስ መገዛት፣ ለቁስ መሸነፍ
ነቁስ አይደል? ትናንትና ጊዮርጊስን የሰደበ ጎረምሳ ትናንት በቅርቡ ጊዮርጊስን የሰደበ ጎረምሳ ፓስተር አሁን ደግሞ የኛን መዝሙር እየዘመረ ኦርቶዶክሳውያን መልካም ወጣት ላደርጋችሁ ጠራቸዋለሁ ግብዣ ያደርጋል። ይሄን አሜን ይላል ሰው ወጣቱ። አያሳዝንም? ዓለማዊነት ይሄ ዓለማዊነት በሰው ልጆች ሕይወት ውስጥ ምንድን ነው ካልን ክርስቲያኑ ከእግዚአብሔርና ከመንፈሳዊነት የተለየ ማንነት ማለት ነው። ለስጋ ብቻ መኖር፣ ለስጋ መሮጥ፣ ለምኞት መሮጥ፣ ለዚህ ብቻ መኖር ዓለማዊነት አደገኛ። ለዚህ ነው መጽሐፍ አያችሁ ዓለምን ወይም በዓለም ያሉትን አትውደዱ ማለት አትውደዱ። ምክንያቱም እናንተ የክርስቶስ ናችሁ። እናንተ ለእግዚአብሔር መንግሥት የተጠራችሁ ናችሁ። ለክብሩ የተለያችሁ ናችሁ። የዓለም አይደላችሁ። ጌታችን እኔ ከዓለም አይደለሁም። የክርስቶስ የሆኑት ከዓለም አይደሉም። ከዓለም አይደሉም። ዓለማዊነት ነው በዓይናችን የምናየው፣ በጆሮአችን የምንሰማው፣ በአምስቱ የስሜት ሕዋሳቶቻችን የምናስተናግደው። ይሄ እግዚአብሔርና ትእዛዛቱን የሚጠላ መንፈስ፣ ወደ እግዚአብሔር ለመምጣት ችግር የሆነ መንፈስ ዓለማዊነት ነው። እኛ በመንፈሳዊ ፍቅር የሚለካ ማንነት በውስጣችን ደግሞ ያለ ለእግዚአብሔር ፈቃድ ራስን የመስጠት ሕይወት እና የእግዚአብሔር መልክ መገለጫዎች ነን። ሰው እንዲህ። ስለዚህ ዓለማዊነት ክርስቲያኖች ብዙ ትልልቅ ሰዎችን ጥሏል። ዴማስ የቅዱስ ጳውሎስ ደቀ መዝሙር ነበረ። ዴማስ ይገርማል። በወንጌል በመጽሐፍ በቅዱስ ጳውሎስ መልእክት በክብር ቅዱስ ጳውሎስ ጠርቶት ነበረ ዴማስ። በጣም የሚገርመው ግን ኋላ ለተሰሎንቄ ምዕመናን ምን አለ ቅዱስ ጳውሎስ? ዴማስ የአሁኑን ዓለም ወዶ ትቶኛል። የአሁኑን ዓለም ወዶ ክርስቲያን ከዚህ ዓለማዊነት ጋር ትግል የሚያደርግ ስለሆነ ጦርነት ላይ ነው። ጦርነት ላይ አይተኛ ወታደር አይተኛ ወታደር አይተኛ የእግሩን ጫማ ያወልቃል። ወታደር ቤተሰብ ያላችሁ ሰዎች ወታደሮች ቤት ሲመጡ ለረፍት ጫማቸውን ስታወልቁ እግራቸውን ነፍሮ ጊዜ የላቸው። ጊዜ የለህም ማለት ጊዜ ለምን ዘላለማዊነትን ሊነጥቅህ ዲያብሎስ ረፍት የለውም። ይሰራል። ስለዚህ ነው ቅዱስ ጳውሎስም ይህንን ዓለም አትምሰሉ፣ ዓለምን ለመምሰል አትድከሙ። መምሰል የሚገባችሁ ክርስቶስን ነው። መምሰል የሚገባችሁ ገብረ መንፈስ ቅዱስን ነው፣ ቅዱሳንን ነው መምሰል የሚገባ። ሞዴል ማድረግ ካለብን እነዚህን አባቶች ነው፣ እንከን የለሽ አባቶች እንደ መስታወት የሚያብለጨልጩ የክርስቶስን መልክ የምንመስለው አለን፣ የምንከተለው አለን እኛ። ስለዚህ ተመልከቱ፣ ይህን ዓለም አትምሰሉ። ሶስተኛው ምኞት፣ የውስጥ ምኞት ከእሱ ጋር ነው የምንታገለው፣ ከምኞት ጋር። ይሄ ከስጋዊ አእምሮ የሚመነጭ ነው። ስጋዊ ምኞት አንድ ዓላማ አለው። አንድ ዓላማ። ይሄ ዓላማ ምንድን ነው ካላችሁ፣ መግዛት፣ በምኞት መገዛ፣ እንድንገዛለት ይፈልጋል። እንድንገዛለት ገዝቶ ማታለል፣ በማታለል ማጭበርበር፣ ለዲያብሎስ ማስረከብ ዓላማው ይሄ ነው፣ ስጋዊ ምኞት። ስለዚህ ስጋዊ ምኞት በውስጣችን ሳይታወቅ የሚሰራ ነው። ሳይታወቅ ሰይጣንና ዓለም ከአምላካችን ጋር ያለንን አንድነት ለመበጣጠስ መንገዱን የሚያመቻችላቸው ነው ስጋዊ ምኞት።
ነፍስና ስጋ እርስ በርሳቸው ይጣላሉ አለ ቅዱስ ጳውሎስ። አያችሁ፣ ስጋ የስጋን ስራ ይመኛል። ቤተ ክርስቲያን ዛሬ ባለ መንፈስ ቅዱስን ገብረ መንፈስ ቅዱስን የምታዘክረው ጣዖት እንድታመልኩ አይደለም። በተጋድሎ ውስጥ ያለውን አሸናፊነት ከነሱ እንድትማሩ ነው። ከቅዱሳን እንድንማር ነው፣ እንድንረዳ ነው። ይህን እንድንረዳ። ስለዚህ ምኞት፣ ሰይጣን፣ ዓለም ጥምረትን ይመሰርታሉ። በእኛ ላይ ጥምረትን መስርተው እንደ ኔቶ ነው ያጠቋል። መከላከያ ትጥቅ የለህም፣ ትጠቃለህ። ስለዚህ ይሄ ምኞት ይታገለናል። መንገዳችንን ለእግዚአብሔር መስጠት፣ ፈቃዳችንን ለእርሱ ማስረከብ እንዳንችል የሚከለክለን ቶሎ አዳዲስ ምኞቶች አሉ። ቶሎ ዓለማዊነት ነው ምኞት እንዲያድግ። አይታችሁ ከሆነ አሁን ረጅም መጽሐፍ የሚያነብሰው የለም፣ ረጅም ጽሑፍ የሚያነብሰው የለም። አሁን ፌስቡክ ላይ ጽፋለሁና በጣም የሚገርመኝ ፎቶ የለጠፍኩታል ቀን ላይክ እና ሼር ማለት ነው። በጣም ቁም ነገር የጻፍንለት ግን 8 ሰው ያየው። እንዴት ያሳዝናል! አየህ፣ በጣም ሶናል ማለት ነው። አያችሁ፣ እነዚህ ሶስቱ በጣም ሰው ነው። ረጅም ቁም ነገር መስማት ስለማንፈልግ ምኞታችን ስለሚከለክለን ሾርት ጉዳዮች ናቸው የሚመጡት። ደጋግመን እንደምናነሳላችሁ በቲክቶክ በጣም አጫጭር ነገር፣ ቲክቶክ ማለት የተቆረጡ ንግግሮች ነው፣ የተቋረጡ ሀሳቦች ናቸው፣ ሙሉ ያልሆነ። ምክንያቱም አንተን ማጉደል ነው የሚፈልገው ዲያብሎስ። የሚያጎልህ ከእግዚአብሔር ክብር ነው፣ የጎደለ ጽዋ እንድትሆን ነው የሚፈልገው። ስለዚህ ይጠቀማል፣ ምኞታችንን ይጠቀማል። እና ውስጣችን ምንድን ነው የሚለው? ምኞታችን ምንድን ነው የሚለው? ክርስቲያኖች እነዚህ ናቸው። እነዚህ ጋራ ትግል እናደርጋለን። ከምን? ከዲያብሎስ፣ ከዓለማዊነት፣ ከምኞት ጋራ እንዋጋለን። ይሄ ጦርነት ግን መልካም ጦርነት። እስቲ መልካም ጦርነት ነው በሉ። መልካም። ለምንድን ነው ጦርነቱ መልካም የሚያሰኝ? አንደኛ 100% ከተሸነፈ ጠላት ጋር ነው የምንዋጋው። 100% ክርስቶስ አምላካችን በመስቀል ላይ 100% ነው ያሸነፈው። ማን ነው ይሄ? መሬትን የለበሰ በስጋ የተገለጠ ስሙ ማን ነው? የማንስ ልጅ ነው? እንዴት አሸነፈኝ ብሎ ዲያብሎስ የተደነቀበት 100% በክርስቶስ ሞት የተሸነፈ ነው። 100% በክርስቶስ መሸነፉን ደግሞ ያረጋገጠልን ትንሣኤው ነው። ዲያብሎስ እንዳሰቀለው አልቀረም። አምላካችን ሞትን ድል አድርጎ ተነስቷል፣ ተሸንፏል። ጦርነቱ መልካም ያሰኘው ከተሸነፈ ጠላት ጋር ነው የምትታገለው። አንተዬ የተሸነፈ ጠላት እንዴት ያሸንፈናል? ወዳጆች እንዴት ያሸንፈናል? አባቶቻችን ቅዱሳን ይህንን ስለተረዱ ነው ያሸነፉት። ከተሸነፈ ጠላት፣ ድል ከተነሳ ጠላት። ሁለተኛው ጦርነቱን መልካም የሚያሰኘው የምንታገለው ከእግዚአብሔር ጋር ሆነን ስለሆነ። ከማን ጋር ሆነ? አልሰማችሁ? ከእግዚአብሔር ጋር። እኔ ያለ አምላካችን እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ከእናንተ ጋር እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ድል የተነሳ ጠላት እግዚአብሔር ከእኛ ጋር ሆኖ የሚያሸንፍ። አትፍራ እኔ ጋሻህ ነኝ ያለ ለአብርሃም የተናገረ እግዚአብሔር ከእኛ ጋር ነው። ከቅዱስ ጳውሎስ ጋር የነበረ እግዚአብሔር ከእኛ ጋር ነው። ከቅዱስ ገብረ መንፈስ ቅዱስ ጋር የነበረ እግዚአብሔር ከእኛ ጋር ነው። ሐዋርያት በዋለበት እንደዋሉ ባደረበት እንዳደሩ አሁን እኛ ክርስቶስ በዋለበት ባደረበት የምንኖር ከሆነ እርሱ ከእኛ ጋር መሆኑን የምናምን ከሆነ
እግዚአብሔር ከኛ እንዳይለይ ክርስቲያኖች ዘወትር የምንሰራ ከሆነ ጦርነቱ መልካም ነው። መልካም ብቻችንን ሆነን ልንታገለው ስንፈልግ ብቻ ነው አደገኛ ነው። ብቻችን እሱ አደገኛ። ይሄ ጦርነት መንፈሳዊ እንጂ አካላዊ ስጋዊ አይደለም። ረቂቅ እንጂ የሚታይ ግዑዝ ጦርነት አይደለም። ስለዚህ የማይታይ እንደመሆኑ መጠን ከእግዚአብሔር ጋር በአይነ ስጋ ከማይታየው ከእግዚአብሔር ጋር አሸናፊ ከሆነው ከእግዚአብሔር ጋር ስሙ አሸናፊ ነው። ስሙ ቅዱሳን ዓለምንና ምኞቷን የረቱበት ስም ነው። ይህን ስም ገንዘብ አድርገው ሶስተኛው ጦርነቱን መልካም የሚያደርገው ከአሸናፊነት በኋላ የምንቀበለው አክሊል ነው። ሽልማት አለ። ዝም ብለን አለ የምንታገለው አለኝ ሽልማት። ይሄ ሽልማት የህይወት አክሊል ነው። ኩን መሃይምነ እስከ ለሞት ወእሁበከ አክሊለ ሕይወት ይላል መጽሐፍ። እስከ ሞት ድረስ የታመንኩን የህይወትን አክሊል እሰጥሃለሁ። ስለዚህ መልካም ነው። መለኮታዊ ግብዣ እግዚአብሔር ለሰው ልጆች የሰጠው መለኮታዊ አምላካዊ ግብዣ ነው ጦርነቱ። እግዚአብሔር በክፉ መፈተን ፈልጎ አይደለም፣ እንድናሸንፍ ነው። ሰይጣንን ድል ነስተን እርሱን እንድናስደስተው ይፈልጋል እግዚአብሔር። ይሄ የታመነ ልጅነታችንን ይፈልጋል እግዚአብሔር። ነፃ ፈቃዳችንን ተጠቅመን ዲያብሎስን እንድናሸንፈው ይፈልጋል። ታዲያ በዚህ ጦርነት ውስጥ ክርስቲያኖች መልካም ጦርነት ነው። የኛ ሚና ምንድን ነው? አንድ 4 ነጥቦችን ነግሬያችሁ ልሰብስበው ትምህርት። የመጀመሪያው ይሄ ጥልቅ የሆነ ጦርነት፣ የማይቆም ጦርነት፣ ቀኑን ሙሉ በተለይም በፈተና ጊዜ ሐሳባችንን በክርስቶስ ላይ ለማድረግ በእርሱ ላይ አድርገን እርሱ እንዲያግዘን የእርሱን እርዳታ በመጠየቅ ማሸነፍ እንድንችል የመጀመሪያው ክርስቲያኖች ጸሎት ነው። የጸሎት ሕይወት ያስፈልጋል። አለ እንጸልያለን። ሰው ይጸልያል። ጸሎት ብሂል ተናግሮ ተሰብእ ምስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው ይላል የቤተክርስቲያናችን መጽሐፍ። ከእግዚአብሔር ጋር ከምንወዳቸው ሰዎች ጋር ለመነጋገር እንዴት እንጓጓለን! አግኝተን ለማውራት እንዴት እንጓጓለን! አንዳንድ ጊዜ በወጣትነት ከፍቅረኞቻችን ጋር ስልክ ማቋረጥ ይቸግረን የለን ወዳጆቼ? ሰው እንዴት ከእግዚአብሔር ጋር ማውራት ይደብረዋል? እንዴት መድኃኒቱ ከሆነው አምላክ ጋር መነጋገር እንዴት እንደ ሞኝነት ይቆጥራል። መጸለይ መጽሐፋችን ሳታቋርጡ ጸልዩ ነው። ሳታቋርጡ እስቲ በሉ፣ ሳታቋርጡ በሉ፣ ጸልዩ። እግዚአብሔር ክርስቲያኖች ድካማችንን ያውቃል። 24ቱን ሰዓት አምጡ አላለም። ሰው ግን እንዴት በቀን 1 ሰዓት ለእግዚአብሔር ይከለክላል? ከዚህ በላይ ሆዳምነት አለ? ራሱ በሰጠን ጊዜ፣ ራሱ በሰጠን ሰዓት፣ ራሱ ምን የትኛው አንድ ቀን እኮ የሚቋረጥ ህይወት እኮ ነው ክርስቲያን። አንድ ቀን እኔ አሁን ስመጣ ታግዬ ነው የመጣሁት። በጣም የሚገርማችሁ እዛ ሰፈሬ የምኖርበት ጎረቤት የምኖርበት ህንፃ ላይ የ9 ዓመት ልጅ ሲጫወቱ እኮ ነው ዛሬ ይቆረጣል እኮ ወዳጄ። ህይወት ዝም ብሎ የሚቀጥል ይመስላችኋል? በዚህ ምድር ላይ ሞት ረስቶን የምንኖር ይመስላችኋል? እንዴት ሰው በቀን 1 ሰዓት ለእግዚአብሔር ይከለክላል? ተዉት። የሰባቱን ጊዜያት ጸሎት ተዉ። 1 ሰዓት ሰው እንዴት መጸለይ ያቅተዋል? ጸሎት እግዚአብሔርን የሚጋብዝልን ነው። የሚጋብዝልን ወዳጄ ባቀረብንለት ማዕድ አይደለም የሚመጣው። እኛ ለዝክርም የምንቆርሰው ዳቦ ክርስቲያኖች ለበረከት ነው። ዶች ተጠቅሞበት ከእግዚአብሔር በረከት እንድናገኝበት እንጂ እግዚአብሔር ዳቦ ሊበላ ዝክራችን ጋር ይመጣል።
እግዚአብሔር የሚመጣው ለእርሱ ትልቁ ግብዣ ጸሎት ነው። ጸሎት መጸለይ እርዳታውን ለማግኘት እንዲመጣ ከእርሱ ጋር ሆነን እንድንታገለው የሚያሸንፈንን ለሲኦል ሊጋብዘን የተዘጋጀውን ጠላት ድል መንሳት እንድንችል መጸለይ የጸሎት ሕይወት። በቃ እኮ ይሄ ከገባ ነገ መላለ እሺ እየሰማችሁ በቃ ከተመቸን ቤት ከሆነን አንቀርም። እሺ አስቸኳይ ጉዳይ ከሌለ እሺ አያስጨንቅም። እግዚአብሔር ስራን ትተና አይልም። ግን በቤት ከምትቀመጥ ካፌ ከመታመሽ ለምን መላ ተደረገ? እግዚአብሔርን መጋበዝ እኮ ነው ወደ ህይወታችን ወደ ህይወታችን አንዱ እሱ ነው። ሁለተኛው መጾም ነው። እስቲ መጾም በሉ። ጾም ክርስቲያኖች ዝም ብሎ ስጋዊ መታቀብ ብቻ አለው። ከስጋ ከምግብ መታቀብ ብቻ አለው። ጾም ሃይማኖታዊ ስርዓት ብቻ አይደለም። ጾም ነፍስን የማንጻትና መንፈሳችንን ከእግዚአብሔር ጋር የማስማማት ህይወት ነው። እስቲ በሉ ነፍስን በሉ የማንጻት መንፈሳችንን ከእግዚአብሔር ጋር የማስማማት። አሁን እግዚአብሔር እንጀራ ይበላል ይበላል? እግዚአብሔር ስጋ ይበላል? የለም። በቃ እርሱን የመምሰላችን የሰማዩን ህይወት ምግባቸው ምስጋናቸው ሆነው የሚኖሩ የቅዱሳንን ህይወት በምድር ላይ የመለማመድ ጉዳይ ነው። ጾም የመራብ ጉዳይ አይደለም። እግዚአብሔር እኛ ለማስራብ አይደለም የፈጠረ። መብላትም ኃጢአት ሆኖ አይደለም አይደለም። መብላት ኃጢአት ቢሆን እንዲበል ጨጓራ ለምን ይፈጥራል እግዚአብሔር አይደለም። ግን ከእሱ ጋር መንፈሳችንን የማስማማት በምስጋና የሰማዩን ህይወት መለማመድ። መጣ ደግሞ የጾም ይላል ሰው አይገርም? ወጣቱ መጣ ደግሞ ይላል። መጣ በልተህ ምን አገኘህ? አሁን 50 ቀን በላናል አይደል? 50 ቀን ምንድን ነው ያተረፈው? ረሃባችንን ሙሉ ለሙሉ አቋርጠልን 50 ቀን የበላነው ስለ ዛሬ ሽሮ ከመላ ከለከለ ቢያደርግልን ኖሮ ጥሩ ነበር። የለም መጾም ዲያብሎስ የማይወደው ጾም ነው። ብላ ብሎ ነው ክርስቶስን የጋበዘው። በተራበ ጊዜ ብላ ጌታ ምን አለ? ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። አያችሁ ድል ነሳ። ክርስቲያኖች የጾምን ህይወት መለማመድ። ይሄ ጾም የእኛን የራሳችንን ስጋዊ ምቾት በመካድ ፈተናዎችን እንድንቋቋምና ክርስቲያኖች ፈተናችንን ተቋቁመን ከፊታችን ያለውን አምላካችን እግዚአብሔር ፈቃዱን እንድንማር የሚያደርገን የሚያበረታ ጾም። ለዚህ የሚያሰለጥነን ነው። የስልጠና ቤት ነው ጾም። አንድ ታላቅ አባት ምን ይላል መሰላችሁ? እንዲህ ይላል። የጾምን መግባት ተከትሎ ምን ይላል? የመከልከል ነፃነት በራ ይላል። ታውቃላችሁ? መከልከል ነፃነት ነው። ሎጂካሊ ነፃነት አለ መከልከል። ግን ምን አለ ያባል? የመከልከል ፈቃድ በራልን፣ የመከልከል ጸጋ በራልን። ያለ ለምን? የነፍስ ነፃነት ሆነ አለ ጾም። ነፍስ የምታጌጥበት ነው። ነፍስ የምትለብስበት ነው። ነፍስ የምታሸበርቅበት ነው። መንፈሳችን ከእግዚአብሔር ጋር የሚስማማበት ነው። ጦርነቱ ተመክ የምናሸንፈው ስንጾም፣ ስንጸልይ፣ ስንጾም። ሶስተኛው ምስጢራትን ቅዱስ ቁርባን በመቀበል። አሁን ስጋው ደግሞ እንደውም ለወጣቱ አሉታዊ ትምህርት አለው። አሉታዊ ትምህርት የማያስፈልገው ስለ ስጋው ደግሞ መስማት የማያስፈልገው እንዲህ የመሰለ ነው። ቅዱስ ቁርባን የኦርቶዶክሳዊ ትውፊትና ህይወት ክርስቶስን ገንዘብ ለማድረግ መንፈሳዊ ምስጢራት ለመንፈሳዊ ድል ወሳኝ ናቸው። ትጥቅ ነው። ምስጢራተ ቤተክርስቲያን ስጋው ደግሞ በእግዚአብሔር ጸጋ ያጎለምሰናል፣ ያጠነክረናል። የጠላትን ጥቃት የበለጠ እንድንቋቋም ያደርገናል። ጥቃት ምክንያቱም ጌታችን ምን አለ? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ አይደለም? ከዚያ ቀጥሎ ደግሞ ምን አለ? እኔም በእናንተ እኖራለሁ እናንተም በእኔ ትኖራላችሁ።
አሁን በእኛ ውስጥ ስጋው ደግሞ ስንቀበል በእኛ ውስጥ ሰይጣን ማንን ያየዋል? ክርስቶስን ሞሪኝ እስቲ ማንን ያየዋል? ክርስቶስን ያሸንፈዋል? አያሸንፈውም። የመማራችን ዋና ጉዳይ ክርስቲያኖች ወደዚህ መምጣት፣ ወደዚህ ንስሐ ለቅዱስ ቁርባን የሚያበቃ ከኃጢአታችንና ከዲያብሎስ ሽንገላዎች ሁሉ የሚያስጥልን መንገድ ነው፣ በር ነው፣ ኃይል ነው። ከዚያ በኋላ ይህን የንስሐ ምስጢረ ንስሐ ካከናወን በኋላ ወደ ቅዱስ ሥጋ ወደ ክቡር ደሙ ስንመጣ ትጥቃችን ሙሉ የሆነ የክርስቶስ ሥጋና ደም ስንቀበል ነፍሳችን ለጦርነት በሚያጸና መንገድ በጸና መንገድ ከእርሱ ጋር እንተባበራለን፣ ከክርስቶስ ጋር። የመጨረሻው ንቁነት ነው። እስቲ ንቁነት ነው ሁሉ ዲያብሎስን ማሸነፊያ መንገድ መንቃት ነው። ቅዱስ ጴጥሮስ ምንድን ነው ያለው? በአንደኛ ጴጥሮስ ምዕራፍ 5 ላይ ንቁ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁ ነው ይዞራችኋል። ንቁ፣ አንተ የምትተኛ ንቃ ነው የሚለው ቅዱስ ጳውሎስ። አያችሁ፣ ይሄ ነው የመንፈሳዊ ጦርነት ዋና ጉልበት። ንቁ መሆን፣ አለመተኛ፣ አለመሳት፣ አለመዛት፣ ስለ ሀሳቦቻችን፣ ስለ ድርጊቶቻችን እና ስለ ቃሎቻችን ንቁ መሆን ያካትታል። ሀሳቦቻችን በውስጣችን ያሉ የኃጢአት ሀሳቦች ወደ ተግባር እንዳይለወጡ የሚከለክልን ንቃት ይሄ ወሳኝ። ምክንያቱም ኃጢአት ብዙውን ጊዜ የሚጀምረው በአእምሮ ውስጥ ነው። በዚህ ውስጥ ነው የሚጀምረው፣ በዚህ ውስጥ። ስለዚህ ኃጢአት በዚህ ውስጥ ይመጣ። ሀሳቦች ቁጥጥር ስለማይደረግላቸው እኔ በጣም የሚገርመው ፌስቡክ ላይ አይታችኋል። ፌስቡክ ፖስት የምታደርጉባት ቦታ ላይ ያለችውን እንግሊዝኛ አንብቧት። ባጭሩ ዋትስ ኦን ዩር ማይንድ ነው የሚለው። በአእምሮ ያለው ምንድን ነው? ዘርግፈው፣ ምንም ይሁን አስባለሁ የሚል ዘርግፍ። ክርስቲያን ንቁ ከሆነ አእምሮ ለስድብ ሳይዘጋጅ፣ ሌላውን ላይሳደብ፣ ሌላውን ላያዋርድ፣ የሰው ክብር ላይነካ ራሱን መጠበቅ እንዲችል በልቡ ያሰበው ነገር ወደ ድርጊት እንዳይለወጥበት አቅም ጉልበት ይሆናል። እንዲህ ይላል አንድ አባ ዮሐንስ ሐጺር የሚባል ሐጺር አጭር ነው። ዮሐንስ ሐጺር ይሄ ታላቅ አባት ምን ይላል መሰላችሁ? ጠላት ንቁ መሆናችንን ሲያይ ጦርነት ውስጥ መሆናችንን ሊያዘናጋን ይፈልጋል። ስለዚህ አለ ንቃታችንን አለ እኛ ራሳችንን አለ ነቅተን እንድንጠብቀው እንድንጠብቀው ከሆነ በመንፈሳችን ከእግዚአብሔር ጋር እንድንስማማና ጠላታችን እኛን ወደ ጥፋት ለመውሰድ የሚያደርገውን ስውር መከራ እንድናውቅ ያደርገናል። ስውር መንገድ፣ ስውር ጥበብ እንድንረዳ ያደርገናል። ምን ንቃት፣ ማዘናጋት ስለሚፈልግ እሱ ንቃት። በዚህ መንቃት ነው ያለው። ኦርቶዶክሳዊ ንቁ። ስለምትሰሙት ነገር ንቁ። ስለምታዩት ነገር ንቁ። ስለምታስተናግዱት ነገር ንቁ። አትብዘዙ። ዲዲቲ ያደረገብን ማን ነው? ያለ ማን ነው? ንቁ። ማታ ቲክቶኩንም ስትጠቀሙ ትልልቅ መምህራን አሉ። ተማሩ። ውስጥ ሌላ ቦታ አትሂዱ። የኔ ስፍራ ይሄ ነው በሉ። ማህበራዊ ሚዲያው ቁም ነገር ያለባቸውን ጉዳዮች፣ ነገር እግዚአብሔር፣ ነገር ሃይማኖት የሚሰጥባቸው ቦታዎች ተከታተሉ። የመናፍቃንን ቃል የሚያተው ንቁ። መንቃት። አምስተኛው ስለ ኢየሱስ ነው። እኛ ኢየሱስ ስም ማንጠራ ይመስላችኋል አይደል? ብዙ ሰው አባቶቻችን ያጌጡበት ስም ነው። ሞገሳችን ነው፣ ክብራችን ነው፣ የደህንነታችን ዘውድ ነው። ስመ ኢየሱስ ስሙ አሸናፊ ነው። ኢየሱስ የሚለው ስም በውሳጣዊ ሕይወታችን ይህም ስም ገንዘብ ስናደርገው ጠላታችንን እናሸንፈዋለን። በስሙ ብከ ንወግኦሙ ለኵሎሙ ጸርነ ይላል ዳዊት።
በአንተ ጠላቶቻችንን ሁሉ ድል እናደርጋቸዋለን። በስምህ ስሙ አሸናፊ ነው። አሸናፊ የኢየሱስ ክርስቶስ ስም ጥልቅ ኃይል ነው። ጥልቅ ኦርቶዶክሳዊ ትውፊትና ሕይወት ይሄንን ስም ይሄንን ማንነት አጋንንት በክርስቶስ ስም ድል እንደሚነሱ እንደሚንቀጠቀጡ ያስተምራል። ትልቁ ችግር መጠንቀቅ የሚገባ ኢየሱስ በሚለው ስም አውሬው እንዳይበላም ብቻ ነው። ቤተክርስቲያን የምታውቀው ቤተክርስቲያን የምታስተምረው የቤተክርስቲያን ራስ የሆነው መድኃኒት ሕይወት የሆነው መስዋዕት የሆነው እርሱን በመጥራት ስሙን ከስማችን ጋር በማተም ለምን የጌታን ስም የሚጠራ ሁሉ ምን ይላል? ይድናል። ስለዚህ በዚህ ነው ስሙን በመጥራት የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ማረኝ፣ ጠብቀኝ፣ ኃይሉ ነኝ፣ ለእኔ በመስቀል ሞታ፣ ለእኔ ተቸንክራ፣ ለእኔ የሾህ አክሊል ደፍታ፣ ለእኔ 6000 ጅራፍ አስተናግዳ። ስለዚህ እባክህ ማረኝ፣ ጠብቀኝ፣ ወጣትነቴን ሰይጣን እንዳይበላው፣ ወጣትነቴን ዓለም እንዳይበላው፣ ክርስትናዬን ሲኦል እንዳይበላው ጠብቀኝ። ስሙን መጥራት ገንዘብ ማለት ይሄን ማለት በዚህ ጦርነት ውስጥ ብቻችንን አይደለም። ስመ ኢየሱስን እንጠራለን። እግዚአብሔር ከኛ ጋር ነው፣ ኃያሉ አምላካችን የቅዱሳን አምላክ። ከዚያ በዚህ ጦርነት ውስጥ ደግሞ ስለኛ እንደ ቤተክርስቲያናችን ትምህርት ክርስቲያኖች ቅዱሳን መላእክትና በምልጃቸው በቃል ኪዳናቸው በአሸናፊነታቸው መንፈስ እንደ ደመና ዙሪያችንን የከበቡ ምስክሮች አሉ። ቅዱሳን አርአያ የምናደርጋቸው የማሸነፍን መንፈስ ከቃል ኪዳናቸው የሚያካፍሉን እነዚህ ቅዱሳን ወደፊት ባለው ትግል ቅዱስ ጳውሎስ ነግሮናል። ዕብራውያን መልእክት ምዕራፍ 12 ቁጥር 1 ላይ ምን አለ? እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉ። ደመና ማለት ክብር ማለት ነው። ክብር የብሉይ ኪዳኑን ትምህርት በመገናኛ ድንኳን ብትመለከቱ በመገናኛው ድንኳን በታቦቱና በሕዝቡ መካከል መገናኛ ድንኳኑን የሚጋርደው ደመና ነበረ። አማናዊቱን ድንኳን እመቤታችንን የሚጋርዳት መንፈስ ቅዱስ እንደሆነ መንፈስ ቅዱስ ይጋርድሻል አላት። እውነተኛው ክብርና ደመናችን እርሱ ነው። ከዚያ ደግሞ በእርሱ መንፈስ ክርስቶስ ከችግኝነት እስከ ዛፍነት ያሳደጋቸው ቅዱሳን ደግሞ በእኛ ሕይወት ውስጥ ምስክሮቻችን ናቸው። የአሸናፊነት የቅዱሳኑ የተጋድሎ መንፈስ የነገረ መንፈስ ቅዱስ የተጋድሎ መንፈስ የትጋት መንፈስ የሰማያታቱ የመጽናት መንፈስ የጽናት መንፈስ የሊቃውንቱ የመታመን መንፈስ ለሃይማኖት ለትምህርት እነዚህ ናቸው። ከዚያ የመጨረሻው ትህትና። እስቲ ትህትና በሉ። በጣም የሚገርማችሁ ሰይጣንን በትዕቢት ማሸነፍ አይቻልም። አንድ በጸሎቱ በጣም የሚተጋ ታላቅ አባት በዝሙት ሊጥለው ፈለገ፣ ሰይጣን አልቻለም። በሌላ በስድብ ሊጥለው ፈለገ፣ አልቻለም። በኃጢአት በሆነ ሊጥለው ፈለገ፣ አልቻለም። በክፉ ንግግር ሊጥለው ፈለገ፣ አልቻለም። አሸነፈው። አንድ ቀን ሲያቅተው ሰይጣን እንዴት ሆኖ መጣ? የእግዚአብሔር መልአክ ቅዱስ ገብርኤልን መስሎ መጣ እና የታላቅ አባት እየጸለየ እያለ ወደ ቤቱ ገባ። ገብርኤልን መስሎ ገባና አንተ የእግዚአብሔር ሰው ሆይ ዲያብሎስን በጸሎትህ በትዕግስትህ በጽናትህ እንዳሸነፍከው እግዚአብሔር ደስ ተሰኝቶብሃል። አሁን እኔ ከእግዚአብሔር ዘንድ ተልኬ የመጣው የእግዚአብሔር መልአክ ነኝ አለ። የመጣው ግን ማን ነው? ሰይጣን። ትክክለኛውን ስራውን የነገረው ግን የመጣው ሰይጣን ነው። ይህን ሲለው ምን አለ መሰላችሁ? ዲያብሎስ እንዲህ ባለ መንገድ ብዙዎችን እንደጣለ ስለሚወቅ ይህ አባት አንተ ሰይጣን አላለው፣ የእግዚአብሔር መልአክ ሆይ አለው። የእግዚአብሔር መልአክ ሆይ ሲለው አቤት ሲለው የተሳሳተ ክፍል ይገባዋል። እኔ መልአክ አላስተናግድም። በትህትና ረታው። ትሑታን መሆን ሌላውን እየኮነኑ ራስን የማፍቀቅ የፕሮቴስታንት መንፈስ የኛ አይደለም። ከኔ ገሌ ይሻላል፣ ከኔ አባታችን ይሻላል፣ ከኔ አይሻልም? አይሻልም? ነገሩኝ እንጂ ትሑታን ስንሆን አሸናፊዎች ነው። ይሄ ጦርነት መልካም
ክርስቲያን ዓለምን፣ ዲያብሎስን፣ ምኞትን ድል ለመንሳት ድል ነስተው የክብር አክሊል የተጎናጸፉትን አባቶቻችሁን ቅዱሳንን ለመምሰል ሕይወታችሁን በዚህ መንገድ መቃኘት ይጠበቅባቸዋል። የምንማረው በቤተ ክርስቲያን ተገኝተን ወንጌል የምንማረው ይህንን ታላቅና ረጅም ጉዞ እግዚአብሔርን የመምሰል ጉዞ ገንዘብ ለማድረግ ስለሆነ ይህን መልካም ጦርነት ጀምረነዋል። ሰይጣን እንዳያሸንፈን ብርቱ አሸናፊዎች እንድንሆን በጸሎት መትጋት፣ በምስጢራት ሱታፌ መትጋት፣ ከስመ ኢየሱስ ጋር መኖር፣ ከእግዚአብሔር ጋር መኖር፣ በደንብ ይህን ማድረግ የቅዱሳንን ምልጃ ቃል ኪዳን ገንዘብ አድርገን እነርሱን አጋዥ አድርገን ዲያብሎስን አሸናፊ ለመሆን መንገዳችንን መጀመር አለብን። ይሄ የእግዚአብሔር ጥሪ መልካሙ ጦርነት የሰማነውን በልባችን ያስቀምጥ። እግዚአብሔር ማን ይመስገን? አመስግኖት እግዚአብሔር። እንዲህ እስኪ የተኛችሁ ብቻ ልበሉ። አይኛ ነገር ያልተኛችሁ እሳ ቸሩ እግዚአብሔር አምላካችን ለመምህራችን ቃለ ሕይወት ያሰማልን፣ በእድሜ በጸጋ ይጠብቅልን፣ የበለጠ እንዲያገለግሉ እግዚአብሔር አምላካችን ሀብተ መምህራንን ያድልልን። ስለ ሁሉም እግዚአብሔርን አመስግኑት። ነገ ምን አልኳችሁ? ኧረ ተው አይዟችሁ፣ ንገሩ ጮክ ብላችሁ። ቅዳሜስ ለነገው የማህበረ ኪዳነ ምሕረት ዘአየር ጤና ወርሃዊ ልዩ ጉባኤ አዘጋጅተናል። የዚያኛው ደግሞ የጀመርነውን እንቀጥላለን። የሐዲስ ኪዳን ቀን ነው። ማስከኞሳ ሥርዓተ ቤተ ክርስቲያን እግዚአብሔር አምላካችን ማስተዋሉን ያድለን። አሁን ቀጥታ ወደ ዝማሬ ወስዳችኋለሁ። የሚዘምርልን ወንድማችን እጅግ የምንወደው በመግቢያችን ላይም በዝማሬ ያገለግለን ዘማሪ ዲያቆን ሄኖክ መሳይ ይሆናል። ወደ ወንድማችን በድጋሚ እንደምንቆያችው አሜን። የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መጥለቂያ የተመሰገነ ይሁን። እልል እያልን ያጨበጨብን በአንድ ላይ እናመሰግናለን። ቅዱሳን ሐዋርያት ቃሉን እየዘሩ ሙታን እያስነሱ ድውያን ፈወሱ። ስሙን ብቻ ይዘው ስሙን ብቻ ይዘው ታምነው በንጉሡ ብርና ወርቅ ሳይዙ ዓለማትን ዞሩ። ቅዱሳን ሐዋርያት ቃሉን እየዘሩ ሙታን እያስነሱ ድውያን ፈወሱ። ስሙን ብቻ ይዘው ስሙን ብቻ ይዘው ታምነው በንጉሡ ምን ይባላል? ከጥብርያዶስ ባህር ከጠራቸው ጌታ ስሙን ተሸክመው ቃሉን መሰከሩ።
በመንፈስ ቅዱስ ኃይልን ቅን የሠሩ ብርና ወርቅ ሳይዙ ዓለማትን ዞሩ ቅዱሳን ሐዋርያት ቃሉን የዘሩ ሙታን እያስነሱ ድውያን ፈወሱ ስሙን ብቻ ይዘው ስሙን ብቻ ይዘው ታምነው በንጉሡ ምን ይባላል? የነገሥታቱን ቃል ዛቻውን ሳይፈሩ የመንግሥቱን ወንጌል ለዓለም አስተማሩ። ይሻለናል አሉ ማርናት ለእግዚአብሔር ለሰው ከመታዘዝ ዘላለም ለማይኖር ብርና ወርቅ ሳይዙ ዓለማትን ዞሩ ቅዱሳን ሐዋርያት ሙታን እያስነሱ ድውያን ፈወሱ ስሙን ብቻ ይዘው ስሙን ብቻ ይዘው ታምነው በንጉሡ እልል 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 ቆዳቸው ተገፎ በሰይፍ ተሰየፉ ስለ ጌታ ፍቅር በመከራ ያለፉ የድንጋዩን ናዳ የእሳቱን ነበልባል የጀርባ ግርፋት በእምነት ተሻግረዋል። ብርና ወርቅ ሳይዙ ዓለማትን ዞሩ ቅዱሳን ሐዋርያት ቃሉን እየዘሩ ሙታን እያስነሱ ድውያን ፈወሱ ስሙን ብቻ ይዘው ስሙን ብቻ ይዘው ታምነው በንጉሡ ድንታለ ስሙ የነገሥታቱን ቃል ዛቻውን ሳይፈሩ የመንግሥቱን ወንጌል ለዓለም አስተማሩ። ይሻለናል አሉ ማርናት ለእግዚአብሔር ለሰው ከመታዘዝ ዘላለም ለማይኖር ብርና ወርቅ ሳይዙ ዓለማትን ዞሩ ቅዱሳን ሐዋርያት ቃሉን እየዘሩ ሙታን እያስነሱ ድውያን ስሙን ብቻ ይዘው ስሙን ብቻ ይዘው እንደ እግዚአብሔር ያለ ማንም የለምና እንደ አማኑኤል ያለ ማንም የለምና እልል በሉ ቁሙ ለምስጋና አጨብጭቡ ቁሙ ለምስጋና እንደ እግዚአብሔር ያለ ማንም የለምና እንደ አማኑኤል ያለ ማንም የለምና እልል በሉ ቁሙ ለምስጋና አመስግኑ ቁሙ ለምስጋና ባህር ተከፈለ እስኪታይ መሬቱ ፈርዖን ወደቀ አልሰራም ትንቢቱ ደካሞቹ ጸንተው ተራመዱ ኃይለኞቹ ይኸው ተዋረዱ እግዚአብሔር ያለ ማንም የለምና እልል ይባላል ማንም የለምና እልል በሉ ቁሙ ለምስጋና አመስግኑ ቁሙ ለምስጋና የኢያሪኮ ቅጥር የማይደፈረው ይኸው ፈራረሰ የሰዎች ሳይነካው ኃይለኞቹ ቢበረታቱብን እንጸናለን እሱን ተደግፈን እንደ እግዚአብሔር ያለ ማንም የለምና እንደ አማኑኤል ያለ ማንም የለምና
የተወረወረው የጠላታችን ጦር ሜዳ ላይ ወደቀ። ጋሻ ሆኖ እግዚአብሔር ለሥላሴ ይድረስ ምስጋናችን። ተሸነፈ አዳኝ ጠላታችን። እንደ እግዚአብሔር ያለ ማንም የለምና፣ እንደ አማኑኤል ያለ ማንም የለምና። እልል በሉ ቁሙ ለምስጋና አጨብጭቡ። ባህር ላይ ሲራመድ ሞገስ አለው እርሱ፣ ከግርማው ሲነሳ ጸጥ ይላል ነፋሱ። የድንግል ልጅ እኛ ምናመልከው መድኃኔዓለም የለም የሚሳነው። እንደ እግዚአብሔር ያለ ማንም የለምና፣ እንደ አማኑኤል ያለ ማንም የለምና። እልል በሉ አጨብጭቡ ለምስጋና። በአምሳለ እሳት ወረደ መንፈስ ቅዱስ፣ በአምሳለ እሳት ወረደ መንፈስ ቅዱስ፣ በአምሳለ እሳት ወረደ መንፈስ ቅዱስ፣ በአምሳለ እሳት ወረደ መንፈስ ቅዱስ። ወረደ 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 ለሐዋርያት ወረደ 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 ለሐዋርያት ወረደ። በአምሳለ እሳት ወረደ መንፈስ ቅዱስ፣ በአምሳለ እሳት ወረደ መንፈስ ቅዱስ፣ በአምሳለ እሳት ወረደ መንፈስ ቅዱስ፣ በአምሳለ እሳት ወረደ መንፈስ ቅዱስ። ወረደ 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 ለሐዋርያት ወረደ 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 ለሐዋርያት ወረደ። ቤዛዊተ ዓለም ማርያም ቤዛዊተ ዓለም ቤዛዊተ ዓለም ማርያም 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 ቤዛዊተ ዓለም ቤዛዊተ ዓለም ማርያም ቤዛዊተ ዓለም። ኪዳነ ምሕረት 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 የሁላችን እናት ኪዳነ ምሕረት የሁላችን እናት ኪዳነ ምሕረት የሁላችን እናት ኪዳነ ምሕረት የሁላችን እናት የሁላችን እናት ኪዳነ ምሕረት የሁላችን እናት። ስምከ ጥዑም ኢየሱስ ስምከ ጥዑም ስምከ ጥዑም ኢየሱስ 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 ስምከ ጥዑም ስምከ ጥዑም ኢየሱስ ስምከ ጥዑም። ስምሽ ይጣፍጣል ኪዳነ ምሕረት ስምሽ ይጣፍጣል ስምሽ ይጣፍጣል ኪዳነ ምሕረት 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 ስምሽ ይጣፍጣል። ቀበልን በድጋሚ አመስግኑ። አሁን አመስግኑ። እግዚአብሔር ሰልሱት ሶስት አድርጉ። እውነት እጅግ ባማረ አንድ
አንደበት ለዘመረልን ለዘማሪ ዲያቆን ሄኖክ መሳይ እግዚአብሔር አምላካችን ዝማሬ መላእክት ያሰማልን። በጣዕመ ዝማሬ ላይ ጣዕመ ዝማሬን ያድልልን። ስለ ሁሉም ማን ይመስገን? እግዚአብሔርን አመስግኑት። ምእመናን ደጋግመን የምንነግራችሁ ለበረከት ነው። አደራ እንዳትሰለችሁ። ዓርብ የምህላ ቀን ነው። ቅዳሜ ነገ ሰፊ ጉባኤ ያለን የአጋዕዝተ ዓለም ሥላሴ ወርሃዊ በዓል ማስከኞን ታውቃላችሁ። ሐሙስም እንዲሁ። እግዚአብሔር አምላካችን ከዚህ ጉባኤ እንዳይለየን ቅዱስ ፈቃዱ ይሆንልን። መርሃ ግብራችን እግዚአብሔር መልካም ፈቃድ በዚህ መልኩ ጨርሰናል። ለጸሎት እንነሳ። ጸሎቱን የሚያደርጉልን እጅግ የምንወዳቸው አባታችን መጋቢ አእላፍ ወርቄ ይሆናሉ። ወደ አባታችን ስለነበረን ጊዜ ሁሉ እግዚአብሔር ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ያስተማሩን መምህራችን የዘመረልን ወንድማችን ረዥም ዘመናትን የሚያገለግሉበትን ዘመን ዕድሜ አብዝቶ አትረፍርፎ እንዲሰጥልን ቅዱስ ፈቃዱ ይሁንልን። እኛም በተማርነው ትምህርት ብዙ ፍሬ አፍርተን የፍቅር ልጆች የሰላም ልጆች ሆነን እንድንገኝ እግዚአብሔር ፈቃዱ ይሁንልን። እግዚአብሔር አገልግሎታችን፣ ዝማሪያችን፣ ትምህርታችን ተቀብሎ የኃጢአት መደምሰሻ የዲያብሎስ ድል መንሻ የመንግሥተ ሰማያት መሮሻ እንዲያደርግልን ቅዱስ ፈቃዱ ይሁንልን። ሀገራችን በሰላም በፍቅር በአንድነት ይጠብቅልን። እንግዲህ ክረምት እየገባ ነውና ወራ ክረምቱን በሰላም አስፈጽሞ ለብርሃነ መስቀሉ እንዲያደርሰን እግዚአብሔር ፈቃዱ ይሁን። አባታችን ሆይ ብለን እንጸልይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛ የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። አሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊው እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ንስሐን የሚቀበል ይቅር ባይ ለአባቶቻችን ለሐዋርያት ሥልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት የሠራነው ኃጢአታችንን ያስተሰርይልን። አባቶች ካህናት፣ ወንድሞችም ዲያቆናት፣ ከዚህም ያላችሁ ምእመናን በየስማችሁ ከኃጢአት የተፈታችሁ ንጹሐን ሆኑ። እኔንም እናንተንም ለመንግሥተ ሰማያት የበቃንና የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ ስለ እናቱ ስለ ድንግል ማርያም ብሎ ይቅር ይለን ዘንድ በእንተ እግዝእትነ ማርያም አቤቱ ጌታ ኢየሱስ ክርስቶስ ሆይ የእኔንም የሕዝብንም በደልና ኃጢአት ይቅር በል። የማይሠራ ኃጢአትን እግዚአብሔር ይፍታ። እግዚአብሔር ይባርክ፣ እግዚአብሔር ይቀድስ። የተወደዳችሁ ኦርቶዶክሳውያን የተዋሕዶ ልጆች ባላችሁበት ቆም በሉና እስቲ በዛሬ ጉባኤ ደስ